እንደማያውቅ እንዳላነበበ መጻሕፍትን እንዳልተማረ አውቀው ነው አታለው የወሰዱት አብዛኛው ሰው። አንድ ሰው አንድ ጥቅስ ነግሯችሁ ከሃይማኖት ከወጣችሁ ሃይማኖትን ከጫማና ከልብስ አሳንሳችሁታል። በተለይ በዚያኛው ዓለም የነበረ ሰው ወደ ንባብ ሲመጣ እንደ ሬት ነው የሚሆንበት፣ ምንም ጥርጥር የለውም። መጽሐፍ የሚያነብ ሰው ቅድመ ይስክር ስሙ ለባለ መጽሐፍ፣ ጸሐፊው ማን ነው ብሎ ስለ ጸሐፊው ማንነት ጠንቅቆ ይረዳል። የትንፍጩ ዱቄቱን አምጩ በሃይማኖት አይሰራም። በፍጹም መናፍቅ መምህር ሃይማኖተኛ ደቀ መዝሙር ሊያፈራ አይችልም። በቀንና በሌሊት ሕጉን መጽሐፉን ማለት የሚያነብ ሰው ንዑድ ክቡር ነው። መማር ማንበብ ያስፈለገ ክደት ስላለ ነው። የመናፍቃን ትምህርት በልቡናችን እንዳያድር 5ቱን አዕማደ ምስጢራት መማር ይገባል ይላል። እንግዲህ ሲሰቀል ተለየው መለኮት፣ ከዛ ደግሞ የትንሣኤ ደግሞ መጥቶ ተዋህደው በማስተዋል ለመጓዝ ልቡና መለዘብ አለበት። በሳምንታት በወራትና በዓመታት ደጋግመን የፈጸምናቸው ነገሮች ልምድ ሆነው ቀርተዋል። ከኃጢአት ይልቅ ልምድን ፍራ ይላል። መንፈሳዊ ስራ ግን ከናንተ ዘንድ እንደ ሰኞ ጉዱፍ ናት ይላል። እንደምን አላችሁ ውድ የሚዲያችን የፍኖተ ርዕይ ተከታታዮች፣ ይህ ሳምንታዊ የቅዱስ ዮሐንስ አፈወርቅ ተከታታይ ትምህርት ነው። ዛሬ ደግሞ በተከታታይ 8 ተገናኝተናል። በተከታታይ 8 ላይ ስለ ቅዱሳት መጻሕፍት በሰፊው ያብራራበት ርዕስ ነውና እስከ ፕሮግራማችን ፍጻሜ ድረስ አብራችን ቆዩ። እሺ እንታ ተከታታይ 8 ላይ ተገናኝተናል። እዚህ ተከታታይ 8 ላይ በዋናነት እናነሳው ምንድን ነው? እሺ እግዚአብሔር ይስጥልኝ። የቅዱስ ዮሐንስ አፈወርቅ 8ኛው ተግሳጽ በእንተ ከመ መፍትው ለነ ናዝልፍ አንብቦ መጻሕፍት አምላካውያት፣ አምላክ ያጻፋቸው ገልጦ የአምላክን ነገር የሚናገሩ መጻሕፍትን በየጊዜው ሁሉ መመልከት እንደሚገባ የሚናገር 8ኛው ተግሳጽ ይህ ነው ይላል። በተለይ መነሻ የሚያደርገው ቅዱስ ዮሐንስ አፈወርቅ ነቢዩ ዕዝራ የብሉይ ኪዳን መጻሕፍት 46ቱ ከጠፉ በኋላ መልአኩን ልኮ ለዕዝራ በእርሱ ያለችውን ዕውቀት እንዲገልጽለትና የጠፉትን መጻሕፍት እንዲጽፉ ያደረገው መልአኩ ከእግዚአብሔር አግኝቶ ባስታወቀው ዕውቀት፣ ዕዝራ ደግሞ ከእግዚአብሔር አግኝቶ ባወቀው ዕውቀት እንደጻፋቸው መጻሕፍት እንደዚህ ያሉትን መጻሕፍት ማንበብ እንደሚገባ፣ በተለይ ደግሞ ከጠፉ በኋላ እንዲጻፉ ማድረጉ፣ ከጠፉ በኋላ እንደጠፉ ይቅር ሳይል መልሶ እግዚአብሔር እንዲጻፉ ያደረጋቸው እንድንመለከታቸው ከቅዱሳት መጻሕፍት የወጣ ሕይወት እንዳይኖረን በማሰብ ነውና ሰዎች ሁሉ ዘወትር አምላክ ያጻፋቸው የአምላክን ነገር የሚናገሩ ቅዱሳት መጻሕፍትን ዘወትር መመልከት እንደሚገባ በ8ኛው ተግሳጽ በስፋት ያብራራል ማለት ነው። የመጀመሪያው ጥያቄያችን የምናደርገው ቅዱሳት መጻሕፍትን ማንበብ ምን ጥቅም አለው? አሁን አንድ የሚያነብ ሰው አለ፣ አንድ ደግሞ ማያነብ ሰው አለና የሚያነበው ሰው ምን ይጠቀማል፣ ማያነበው ሰው ደግሞ ምን ይጎዳል የሚለውን በሊቁ አንደበት ነው። እግዚአብሔር ይስጥልኝ። እንደሚታወቀው በዓለማችን 3 አይነት መጻሕፍት አሉ። የመጀመሪያዎቹ ቅዱሳት መጻሕፍት ናቸው። በእግዚአብሔር መንፈስ የተጻፉ ማለት ነው። የሚቀድሱ የሚባርኩ ናቸው። ሰው ለድህነት የሚያበቁ ናቸው። ሁለተኛዎቹ ደግሞ ምኑናት መጻሕፍት ይባላሉ። የተናቁ ምናልባት በዚህ ዓለም ለመብላት፣ ለመጠጣት፣ ለመዝናናት ይጠቅሙ ይሆናል እንጂ ለድህነት ረብ ጥቅም የሌላቸው የተናቁ መጻሕፍት አሉ። ሶስተኞቹ ደግሞ አጋንንታዊ መጻሕፍት፣ ሰውን የሚጎዱ የሰውን ጤና የሚያሳጡ መተትና የአጋንንት ሐሳብ የተጻፈባቸው የጠንቋይ መጻሕፍት እነዚህ ያሉ ማለት ነው። ስለዚህ እነዚህ የመጀመሪያዎቹ ቅዱሳት መጻሕፍት ከተናቁትም በአጋንንት መንፈስ ከሚጻፉም የተለዩ በእግዚአብሔር መንፈስ ተጽፈው ሰዎችን በስጋ በነፍስ በውስጥ በአፍአ በዚህ ዓለም በዚያኛው ዓለም የሚጠቅሙ የተወደዱ መጻሕፍት ናቸው ማለት ነው። በዋናነት ሊቁ ቅዱስ ዮሐንስ አፈወርቅ ልቡናን ለማለዘብ እንደሚጠቅሙ ይናገራል። እንደሚታወቀው በዚህ ዓለም ከሰው ጋር ተስማምቶ በሰላም ለመኖር በማስተዋል ለመጓዝ ልቡና መለዘብ አለበት። ልቡናው ያለዘበ ሰው በማስተዋል ከሰው ጋር በሰላም ተነጋግሮ ተግባብቶ ለመኖር ፈጽሞ አይቻለውም። ስለዚህ ልቡናን ማለዘብ የሚቻለው ቅዱሳት መጻሕፍትን በመመልከትና በመማር ነው ይላል ቅዱስ ዮሐንስ አፈወርቅ። የለዘበ ልቡና ያለው ሰው ማለት አስተዋይ ልቡና ያለው ሰው ማለት ነው። ማስተዋል ዝም ብሎ አይመጣም። አንዱ የሚመጣው በቅዱሳት መጻሕፍት ንባብና ትምህርት ነው። አንድ ሰው ግራ እንዳይጋባ ያደርገዋል። ቅዱሳት መጻሕፍትን ሲያነብ ልቡ ይለዝባል፣ ወደ ማስተዋል፣ ወደ ትኩረት፣ ወደ መረዳት ይመጣል። ያኔ በዚህ ዓለም ሲኖር ግራ አይጋባም። ክርስቲያን አንዳንድ ጊዜ ሃይማኖት የሌለው ሰው አማኝ መስሎ
ሊመስለን ይችላል አንዳንድ በሚናገራቸው ንግግሮች። ክርስቲያኑ መናፍቅ ሊመስለን ይችላል፣ መናፍቁ ክርስቲያን ሊመስለን ይችላል። በጎው ሰው ክፉ ሰው ደግሞ በጎ መስሎ ሊታየን ይችላል። እና ልቡና ሲለዝብ ግን አማኙን ከመናፍቅ መናፍቁን ከአማኝ የምንለይበት ማስተዋል ይሰጠናል ማለት ነው። ሁለተኛው በጎውን ከክፉ ክፉን ከበጎ እንድንለይ ያደርገናል። ይሄ የሚገኘው በቅዱሳት መጻሕፍት ነው። ከሁሉ በላይ ይላል የቤተ ክርስቲያን ያልሆነ ትምህርት የቤተ ክርስቲያን መስሎ በልባችን እንዳያድር፣ የመናፍቃን ትምህርት በልቡናችን እንዳያድር 5ቱን አዕማደ ምስጢራት መማር ይገባል ይላል። ቅዱሳት መጻሕፍትን አሁን 5ቱን አዕማደ ምስጢራት የማያነብና ያልተማረ ሰው የመናፍቃን ትምህርት ወደ ልቡናው ቢገባ እንዴት አድርጎ ይከላከለዋል? ይሄ የኛ ትምህርት አይደለም፣ የአባቶቻችን ትምህርት አይደለም፣ ይሄ ሌሎች ነው የማያምኑ ነው ብሎ ለይቶ የቀናውን ትምህርት በልቡ አሳድሮ ያልቀናውን ከልቡ ለማውጣት ቅዱሳት መጻሕፍትን ማንበብና መማር ይኖርበታል። ካልተማረ ግን የነገሩትን ሁሉ የሚቀበል ነው የሚሆነው። ስለዚህ ልቡ ነው የሃይማኖቱም የክደቱም የክፉም የደጉም የብርሃኑም የጨለማውም የተጣመመውም የተቃናውም ሐሳብ ማደሪያ ነው የሚሆነው። መጫወቻ ይሆናል ልቡ ማለት ነው። ልክ ጌታ በወንጌል ዘሪ ሊዘራ ወጣ ብሎ አንዱ መንገድ ላይ፣ አንዱ ሾህ መካከል፣ አንዱ ጭንጫ አፈር የሌለበት፣ አንዱ መልካም መሬት ላይ ያለው አሁን መንገድ ላይ ያለው ማለት ሁሉም ይረማመድበት ይሆናል። መንገድ ላይ የወደቀው ዘር ሁሉም ነው የሚያምነው የማያምነውም ሁሉም በዚያ መንገድ ይረማመዳል። ስለዚህ ልቡ ምን ይሆናል? የለዘበ ልቡና የሌለው ሰው ልቡ መንገድ ይሆንና የሚያምነውም የማያምነውም ጠማማውም ቀናውም ብርሃኑም ጨለማውም ጽድቁም ኃጢአቱም ሁሉም የሚፈራረቅበት መንገድ ይሆናል። ለፍሬ የሚበቃ ልብ አይደለም። መንገድ ላይ የተዘራ የወደቀ ዘር አይበቅልም። ምክንያቱም መሬቱም ደረቅ ነው፣ የሰው መረማመጃ ነው። ስለዚህ ያለውን ጸጋ ሁሉ ያጣልና ያንን እንዳይሆንበት ኑፋቄ እንዳያድርበት የክደት ማደሪያ እንዳይሆን በሃይማኖት እንዲጸና ይጠብቆታል ቅዱሳት መጻሕፍት ይልና መማር ያስፈለገም ማንበብ ያስፈለገም በዓለም ብዙ ክደት ስላለ ነው ይላል። እርማታ አሁን እንትን ገበሬ ከዘራ በኋላ እንክርዳዱን የሚያርመው እንክርዳድ ስለሚበቅል ነው አብሮ ከስንዴው ጋራ። ስለዚህ የምንኖርበት ዓለም ሃይማኖት ብቻ አይደለም ያለ ክደትም አለ። ከእውነተኛው ሃይማኖት ሰዎችን ለማስወጣት የሚዘራ የክደት እንክርዳድ አለ። ያን ነቅለን መጣል የምንችለው ቅዱሳት መጻሕፍትን ስናነብና ስንማር ነው። መማር ማንበብ ያስፈለገ ክደት ስላለ ነው። ክደት ባይኖር ኖሮ ያን ያህል ላይጠበቅ ይችል ነበረ ይልና በዚህ ዓለም በጣም ብዙ ኑፋቂዎችና ብዙ መናፍቃን ተነስተዋል ይላል። ለምሳሌ ትንሣኤ ሙታን የለም የሚሉ ነበሩ አሉ። መንግሥተ ሰማያት የለችም የሚሉ አሉና በስነ ፍጥረት የማይታወቅ ሌላ አምላክ እንዳለ የሚያምኑ አሉና ስጋ ከማርያም ሲገኝ ቃል ከአብ ተገኘ። ስጋ ከማርያም ሲገኝ ቃልም ወዲያው ከአብ ተገኘ፣ ቃል ቀዳማዊ አይደለም የሚሉ እንደነ ጳውሎስ ሳምሳጤ ያሉ መናፍቃንም አሉና ከዚያ ደግሞ በማኅፀን አደረበት እስከ ስቅለት ድረስ ሳይለየው ኖረ። ማለትም ምን ማለት ነው? በማኅፀን የማርያም ልጅ ሲጸነስ የአብ ልጅ መጥቶ መለኮት ወይም አካላዊ ቃል አደረበት። እስከ ስቅለት ድረስ ሳይለየው አብሮት ኖረ። በዕለተ ዓርብ አይሁድ መስቀል ሲያዘጋጁ አይቶ ፈርቶ ተለየው። ያኔ ስጋ አምላኬ አለ። ለምን ተውከኝ ማለት። በዕለተ እሑድ መጥቶ አድሮበት ከሙታን ተነሳ። እንግዲህ ሲሰቀል ተለየው መለኮት። ከዛ ደግሞ የትንሣኤ ደግሞ መጥቶ ተዋህደው እስከ ስቅለት ድረስ አብሮት ነበረ። አይሁድ መስቀል ሲያዘጋጁ አይቶ ፈርቶ ተለየ። ስጋ ብቻውን አምላኬ አለ። በዕለተ እሑድ መጥቶ አደረበት፣ ተነሳ። ደግሞ በዕርገት ጊዜ እምፒሩህ በሚባል ሰማይ አውልቆ ተወው ስጋን። ኋላ ሲመጣ አጥልቆት ይመጣል፣ እንደ ለምድ ያወጣዋል ያገባዋል የሚሉ መናፍቃን አሉ። ይሄ ሁሉ ልቦለድ ትምህርት ነው። ይህን ሁሉ ግን ይሄ ትምህርት ትክክል አይደለም ብሎ ለመመለስና በሃይማኖት ለመጽናት የሚጠቅመው ምንድን ነው? ቅዱሳት መጻሕፍትን ማንበብና መማር ነው። እኒህ ሁሉ እንደካዱ መጻሕፍት መምህራን ከወሰኑት እንደወጡ እወቅ። ይህን ተረዳ። አሁን የዘረዘርናቸው ሁሉ የካዱ ናቸው። መጻሕፍት መምህራን ከወሰኑት እውነተኛ ሕግ እንደወጡ እወቅ ይልና ከሃይማኖት የሚጨምረው ደፋር የሚያጎርለው ሌባ እንለዋለን። ከሃይማኖት የሚጨምረው ደፋር ነው። ምክንያቱም ሃይማኖት የተሰራ ነው፣ የምንቀበለው ነው፣ እኛ የምናሻሽለው አይደለም።
ሁለተኛ ደግሞ በሃይማኖት ላይ የሚያጎድል ቀንሶ ይሄን እቀበላለሁ ይሄን አልቀበልም የሚል ደግሞ ሌባ ነው። የገንዘብ ሌባ አይደለም፣ የሃይማኖት ሌባ። የሌላ ነገር ደፋር አይደለም፣ የሃይማኖት ድፍረት ነው ይሄኛው። እና ሰው ይላል ሊቁ በምድራዊ ስራ እንኳን ከታዘዙት ውጭ መሄድ ያስቀጣል። ይሄን ስራ ይሄን አትስራ ተብሎ በዓለማዊ ስራ ይታዘዛል። ከታዘዘው ውጭ ቢሄድ ይቀጣል። በምድራዊ ስራ ከታዘዙት ውጭ መሆን የሚያስቀጣ ከሆነ በሃይማኖት ከታዘዙት ሕግ መውጣት ምን ያህል ሊያስቀጣ ይችላል ብሎ በደንብ አጽንኦት ሰጥቶ የቅዱሳት መጻሕፍትን ጥቅም ልቡናን ለማለዘብ በሃይማኖት ለማጽናት ክደትን ከኑፋቄ ሃይማኖትን ከኑፋቄ ከክደት ክፉን ከበጎ ነገር ለመለየት የሚያስችል ማስተዋል የምንቀበልባቸው መሆኑን ይገልጻል ማለት ነው። ቅዱሳት መጻሕፍትን እንድናነብ መጽሐፍ ቅዱስ ውስጥ ምን ብሎ ያዘናል? በጣም ጥሩ። ከዚሁ ጋር ያያይዝና ሊቁ ይሄንን ሲያብራራ ምን ይላል? ይህ ሁሉ ጥቅም እያላቸው ቅዱሳት መጻሕፍት እናንተ ግን መጻሕፍት አትመለከቱ። ይህ ሁሉ በሃይማኖት እንደሚያጸኑ፣ በምግባር እንደሚያቀኑ፣ ከኑፋቄ እንደሚጠብቁ፣ ልቡና እንደሚያለዝቡ እያወቃችሁ መጻሕፍትን አትመለከቱም። ብትመለከቱ ግን ይላል እንኳን እነሱ ሊመልሱን ሁሉ እኛ እነሱን ወደኛ ባመጣናቸው ነበረ። ማለት መጽሐፍ ቅዱሳት መጻሕፍትን ብታነቡ ኖሮ መናፍቅ አትሆኑም ነበረ፣ ከሃይማኖት አትወጡም ነበረ፣ የተሰነካከለ ህይወት አይኖራችሁም ነበረ። በተለይ ከሃይማኖት የወጣ አብዛኛው ሰው ማለት ይቻላል በአንዳንድ ነገሮች ተቀይመው ተከፍተው የወጡ እንዳሉ ሆኖ ማለት ነው 100% በሚባል ደረጃ ከደገኛይቱ የሐዋርያት እምነት ከቅዱሳን አባቶቻችን ሃይማኖት በርካታ ሰዎች የወጡት ቅዱሳት መጻሕፍትን ባለማንበብ ምክንያት እንደሆነ የተረጋገጠ እውነት ነው። ቅዱሳት መጻሕፍትን ያነበበ ሰው ከሐዋርያት ትምህርት ሊወጣ አይችልም ፈጽሞ። እንደማያውቅ እንዳላነበበ መጻሕፍትን እንዳልተማረ አውቀው ነው አታለው የወሰዱት አብዛኛውን ሰው። አሁን እንዲያውም ሊቁ በሌላ ድርሰት ያነሳዋል። አሁን ብዙ ሰው ብንጠይቀው ምን ያህል አንብበህ ነው መጽሐፍ ቅዱስን ቅዱሳት መጻሕፍትን ምን ያህል አንብበህ ምን ያህል ተምረህ ነው ሃይማኖት የለወጥከው ቢባል መልስ የለውም። አብዛኛው ሰው አንድም መልስ የለውም። ለምን? ቢያነብ ኖሮ በፍጹም ከሃይማኖት አይወጣም ነበር ቢማር ኖሮ። እና ምን ይላል ሊቁ? ለአንድ ዓመት ለሁለት ዓመት የምትለብሱትን ልብስና ጫማ እንኳን አጣርታችሁ ነው የምትገዙ ይላል። ዕውቀት ካለውም ሰው ቢሆን ጠይቃችሁ ኦሪጂናል ነው ወይስ አይደለም ብላችሁ። 2 ዓመት ነው የምትለብሱት፣ ግን ተጠንቅቃችሁ ሰዎች እንዳይሸውዷችሁ እንዳያሳስቷችሁ ትክክለኛውን ጫማና ልብስ ትገዛላችሁ ለ2 ዓመት። ለዘላለም ሕይወት የሚሆናችሁን ሃይማኖቱንማ አጣርታችሁ ያዙ ይላል። ተምራችሁ አንብባችሁ እወቁ እንጂ ዝም ብሎ ሰው ኪዶ ከገበያ ዝም ብሎ አይገዛም መረጃ ሳይዝ። እና የሃይማኖትን ጉዳይ ግን አሳንሳችሁት አንድ ሰው አንድ ጥቅስ ነግሯችሁ ከሃይማኖት ከወጣችሁ ሃይማኖትን ከጫማና ከልብስ አሳንሳችሁታል ይላል። እና መጻሕፍትን ግን አትመለከቱም። ብንመለከት ኖሮ የማያምኑትን ሰዎች ወደኛ እናመጣቸዋለን እንጂ እኛ ወደ እነሱ ልንሄድ አንችልም ነበረ ካለ በኋላ አረበኛ ራሱን ብቻ አያድንምና፣ ስለዚህ እናንተም ቅዱሳት መጻሕፍትን ብታነቡ እናንተ ብቻ አይደለም ከኑፋቄ የምትጠበቁት፣ ቤተሰቦቻችሁ፣ ልጆቻችሁ፣ አካባቢው፣ ማህበረሰቡን ሁሉ በትምህርት ትጠብቃላችሁ። አሁንም ይላል መጻሕፍትን ሰቅለው የማይመለከቱ አሉ። መጻሕፍት ደርድረው ቤት ላይ ቅዳ ያነቡ እና አሁን እንዲያውም መጽሐፍ ገዝቶ ጥሩ ሸልፍ አዘጋጅቶ መደርደር ቤትን እንደ ማስጌጫ እንደ ውበት ተቆጥሯል። እና መጻሕፍትን ሰቅለው አስቀምጠው የሚመለከቱ አሉና ይሄ ሁሉ አይጠቅምም። ቅዱሳት መጻሕፍትን እንድናነብ ግን በቅዱሳት መጻሕፍት በራሳቸው ብዙ ነገር ተነግሯል ይልና ይጠቅሳቸዋል። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 15 ቁጥር 4 ላይ ወኩሉ ዘተጽፈ ለተግሳጽ ዚያነ ተጽፈ እስመ በትዕግሥትነ ወበተወክሎ መጻሕፍት ንርከብ ተስፋነ። ምን ማለት ነው? ሁሉ የተጻፈው እኛ እንመከርበት እንገሰጽበት ዘንድ ነው። ወኩሉ ዘተጽፈ ለተግሳጽ ዚያነ ወበተወክሎ መጻሕፍት፣ በመጻሕፍትም ሐሳብ በመታመን ተስፋችን እናገኝ ዘንድ ነው የተጻፉት መጻሕፍት፣ እንማርባቸው እንገሰጽባቸው ዘንድ ነው ይላል። ቀጥሎ ደግሞ የማቴዎስ ወንጌል ምዕራፍ 22 ቁጥር 9 ላይ ራሱ ጌታ እንዲህ ብለው ጠየቁት ለፈተና ሰዱቃውያን ፈሪሳውያን። ምንድነው ያሉት? አንዲት ሴት በመካከላችን ነበረች፣ ባላገባች፣ ባሏ ከሷ ልጅ ሳይወልድ ሞተ። በኦሪቱ ወንድሙ የሞተው ወንድም አግብቷት እሷን ለሱ ዘር ይተካለት የሚል ሕግ አለ እና ልጁ ሲወለድ በሱ ስም ነው የሚጠራ በሞተው።
ይላልና 7 ወንድማማቾች አገቧት፣ ግን ሳትወልድ እሷም ሞቱ። በኋላ ትንሣኤ ዘጉባኤ አለ ካልክ በኋላ ይቺ ሴት ለማን ነው ሚስት የምትሆነው ከ7ቱ ብለው ይጠይቁታል። ከዚያ ምን አላቸው ጌታ? ስሕትክሙ በየአእምሮ መጻሕፍት፣ የመጻሕፍትን ሐሳብ ባለማወቃችሁ ሳታችሁ። በዚያስ ማግባት፣ መጋባት፣ መውለድ፣ መዋለድ የለም ወይ ከውኑ ከመላእክት እግዚአብሔር፣ እንደ እግዚአብሔር መላእክት ሆነው ይኖራሉ እንጂ ብሎ ሰው የቅዱሳት መጻሕፍትን ሐሳብ ባለማወቅ እንደሚስት ራሱ ጌታ በወንጌል አስተምሯል ማለት ነው። ሌላኛው ቅዱስ ጳውሎስ በመጻሕፍት መረጋጋትና ተስፋ እናገኛለን ይላል። በመጻሕፍት መረጋጋትና ተስፋ እናገኛለን። ቀጥሎ ደግሞ የእግዚአብሔር መንፈስ ለጢሞቴዎስ ሲነግረው የእግዚአብሔር መንፈስ ያለበት መጽሐፍ ለሁሉ ነገር ይጠቅማል ብሎታል። ልብን ለማቅናት ለበጎ ጎዳና ሁሉ ይጠቅማል። የማን መንፈስ ያለበት? የእግዚአብሔር መንፈስ ያለበት መጽሐፍ። ነቢየ እግዚአብሔር ቅዱስ ዳዊት ደግሞ መዝሙር 1 ቁጥር 2 ላይ ወዘህጎ ያነብብ መዓልተ ወሌሊተ ብፁዕ ብእሲ ዘይሆረ በምክረ ረሲያን ወዘይቆመ ውስተ ፍኖተ ኃጥአን ወዘይነበረ ውስተ መንበረ መስተሳልቃን ዘዳይሙ ሕገ እግዚአብሔር ስምረቱ ወዘህጎ ያነብብ መዓልተ ወሌሊተ። በቀንና በሌሊት ሕጉን መጽሐፉን ማለት የሚያነብሰው ንዑድ ክቡር ነው ይላል። ይጨምርና መዝሙር 118 ቁጥር 103 ላይ ጥዑም ለጉሬ ነቢብከ እመዓር ወሶከር ጥዕመኒ ለአፉየ፣ ቃልህ ለጉሮሮዬ ጣፋጭ ነው። እመዓር ወሶከር ከማርና ከስኳር ይልቅ ለአፌ ጣፈጠኝ ይለዋል የእግዚአብሔርን ቃል። ከዚያም ነቢዩ ሙሴ ይትርሳ ተዘክሮ እግዚአብሔር አምላከከ እመኒን ዘትነብር ወመኒን ዘትቀውም ወመኒን ዘትትነሳ ወመኒን ዘትሰክብ፣ ስትተኛ፣ ስትነቃ፣ ስትነሳ፣ ስትቀመጥ፣ በማንኛውም ስትቆም፣ በማንኛውም ጊዜ ይትርሳ ተዘክሮተ እግዚአብሔር። ይሄ ማለት እግዚአብሔርን ማሰብ አታቁም ማለት ቅዱሳት መጻሕፍትን በሊና አሰላስል ማለት ነው። መጽሐፍ መመልከት መውደድ ከማጻፍ ያደርሳል። ትጽፍና ለሌላው ትተርፋለህ። ስለዚህ ከማጻፍ ያደርሳል። ነገር ግን እናንተ ኃላፊ የሚሆን የዚህ ዓለም ብዕል በመሻት ትኖራላችሁ፣ ስጋዊ ስራ ለመስራት ትተጋላችሁ። ቅዱሳት መጻሕፍትን ግን ከማንበብ ወደ ኋላ ብላችኋል። ራሱ መጽሐፍ ቅዱስ ግን ቅዱሳት መጻሕፍትን እንድናነብ እንዲያስተምረናል ይላል። እኔንም ጨምሮ የሁላችንም ድክመት በዚህ ጊዜ መጽሐፍ ስናነብ አሁን እንደው እንደ እንቅልፍ መድኃኒትም ሆኗል መጽሐፍ ማንበብና ልክ ሰው አንድ ገጽ ሲያነብ ነው እንቅልፉ የሚመጣው። እንኳን ትልልቅ መጽሐፍ ትንንሽ መጽሐፎችን እንኳን ማንበብ ልማዳችን እየቀረ መጥቷልና ይሄ ሁሉ ጥቅም ካለው መጽሐፍ ማንበብ እንዴት ልማድ ማድረግ እንችላለን የሚለውን እናንሳ። ልማድ የሚመጣው ደጋግሞ ከማድረግ ነው። ያንን ነገር ለምሳሌ አሁን በህይወታችን ውስጥ ልምድ የሆኑ ነገሮች ደጋግመን በቀን በሰዓት በሳምንታት በወራትና በዓመታት ደጋግመን የፈጸምናቸው ነገሮች ልምድ ሆነው ቀርተዋል። እንደውም ማር ይስሐቅ የተባለ አባት ከኃጢአት ይልቅ ልምድን ፍራ ይላል። ኃጢአትን ንስሐ ገብተህ ትላቀቀዋለህ። ልምድህን ግን በህይወቱ ውስጥ አንድ ነገር ከሰለጠነ ቶሎ ለመላቀቅ ሱስ ይሆናል ማለት ነው። ልምድ በሌላ አነጋገር ሱስ የሚሆን ነገር ማለት ነው። ስለዚህ ከዚህ የተነሳ ለምሳሌ አሁን በህይወታችን ውስጥ ልምድ የሆኑ ነገሮች አሉ ማቆም ያቃተን። ለምሳሌ ሶሻል ሚዲያ የጸሎቱንም የቅዱሳት መጻሕፍት ንባቡንም የቅዳሴውንም የሁሉንም ጊዜ ተሻምተውብን በእነዚያ ሰዓት እንኳን ሳይቀር ቲክቶክ የሚያይ ሰው ይኖራል። እና አንዱ እነዚህ ልማዶች ማቆም የቅዱሳት መጻሕፍት የሚያነብበትን ጊዜ በምንም ሁኔታ የሚሻማው ነገር እንዳይኖር ራሱን ማዘጋጀት ይኖርበታል። አሁን በተለይኛ በምንኖርበት ዘመን በተለይ ቅዱሳት መጻሕፍትን የማንበብ ክህሎት ከልቡናችን ተጠርጎ እንዲጠፋ ከፍተኛ ዘመቻ ያለበት ጊዜ ነው። የማያነብ ሰው ደግሞ ሃይማኖት አይጠብቅ፣ ለሀገሩ አይቆረቆር፣ ለወገኖቹ አያዝን፣ ሰልፊሽ ነው የሚሆነው። ምክንያቱም ህሊናችንን የሚያቀኑልን እየተፈጠረ ያለውን ነገር እንድናስተውል የሚያደርጉን ቅዱሳት መጻሕፍት ናቸው። እና ያንን በደንብ ማስተዋል። ለምሳሌ አሁን የቲክቶክ ፕላትፎርም እስከ 3 ደቂቃ ነው አይደል? አሁን ይሄን የለመደ ሰው ለረጅም ጊዜ 3 ደቂቃ ብቻ ነው ማዳመጥ የሚችለው። ይሄ ሰው እንዴት ነው ቅዱሳት መጻሕፍትን ገልጦ ማንበብ የሚችለው? ቅድም አንተ እንዳልከው እንቅልፍ የማምጫ ምክንያቶች አልነበሩም። ቅዱሳት መጻሕፍት በትጋት ከእግዚአብሔር ጋር ህብረት የምንፈጥርባቸው ነው የነበሩት፣ ልባችን የምናቀናባቸው። እና የመጀመሪያው አንድን ነገር ደጋግሞ ማድረግ። አሁን ለምሳሌ የጫት፣ የሲጋራ፣ የዝሙት፣
የፖርኖግራፊ፣ የሶሻል ሚዲያ የመሳሰሉት በጣም ጎጂ የሆኑ ነገሮች ሱስ ተጠቂ የሆነ ሰው አንድ ቀን ስላደረገው አይደለም እንደዛ የሆነው። ደግሞ ደጋግሞ አደረገው፣ የሰውነቱ አካል አደረገው። ከዛ ልላቀቅ እንኳን ቢል እስኪያስቸግረው ድረስ ለነዚያ ሁሉ ሱሶቹ የሱስ ማገገሚያ ውስጥ እንዲገባ ይደረጋል። አሁን እነዚህ የሱስ ማገገሚያዎች መድኃኒታቸው ምን እንደሆነ ታውቃለህ? ይህን ሰው እንዴት አድርገው ነው የሚፈውሱት? እነዚያን ክፉ ነገሮች ደግሞ ደጋግሞ አድርጎ ልምድና ሱስ አድርጓቸዋል። ከዚህ የሚያላቅቁት እነሱም በተመሳሳይ በዚሁ ነው። በነገራችን ላይ መርዝ የሚወጣው በመርዝ ነው በራሱ። እሾህ በእሾህ ነው የሚነቀለው። በዚያው መንገድ ነው ልምድ የምናደርገው። እንዴት አድርገን ከተባለ ደጋግሞ እነዚህን ነገሮች በማቆም የነዚህ ተቃራኒ የሆነውን ነገር ደጋግሞ ማድረግ። ለምሳሌ ቅዱሳት መጻሕፍትን ሳያነቡ መኖር ደጋግመን በየቀኑ፣ በየሳምንቱ፣ በየወሩ፣ በየዓመቱ አደረግነው፣ አንብበን አናውቅ። ስለዚህ ከዚህ ተላቆ ቅዱሳት መጻሕፍትን ወደ ማንበብ ለመምጣት ምን ማድረግ ነው የሚያስፈልገው ከተባለ ደጋግሞ ማንበብ፣ በጥቂት መጀመር፣ እያደጉ መሄድ። ለምሳሌ በአንድ ብርጭቆ አልኮል የጀመረ ሰው በዚያች ጀምርና እያደገ መጠን ማይበቃው እስከመሆን ይደርሳል። ስለዚህ ጥቂት መጽሐፍ፣ አንድ ገጽ ሊሆን ይችላል፣ አንድ ምዕራፍ ሊሆን ይችላል፣ ግማሽ ምዕራፍ ሊሆን ይችላል። እንደዛ እያለ ግን በቋሚነት ደጋግሞ እያደረገው ሲሄድ የቅዱሳት መጻሕፍት ንባብ እያደገ ከዚያ ደግሞ እነሱ በሱ ውስጥ ስራ ሲሰሩ፣ ለምሳሌ አንድ በሽተኛ መድኃኒት ሲውጥ መጀመሪያ ይመረዋል። በኋላ የመረረው መድኃኒት ውስጥ ገብቶ እየሰራ ደዌውን እያራቀ ጤንነቱን ሲመልስለት እንኳን ያን መድኃኒት ዋጥኩት ይላል። እና በቅዱሳት መጻሕፍት ሕይወት ውስጥም በተለይ በዚያኛው ዓለም የነበረ ሰው ወደ ንባብ ሲመጣ እንደ ሬት ነው የሚሆንበት፣ ምንም ጥርጥር የለውም። ግን ሬት ሆኖ መድኃኒት ነው። ውስጥ ገብቶ ስራ ይሰራል፣ ልቡናን ያላዝባል፣ አይምሮውን ብሩህ ያደርጋል፣ ከእግዚአብሔር ጋር ህብረት እንዲፈጥር ያደርገዋል፣ ይቀድሰዋል። ከዚያስ ጤነኛ እያደረገው ሲመጣ ቅዱሳት መጻሕፍትን አሳዶ ወደ ማንበብ ያድጋል ማለት ነው። ስለዚህ አንዱ መንገድ ይሄ ነው። ሁለተኛ የዚህ የማንበብ ፍላጎታችንን የሚያመጡ ብዙ ፕሮግራሞች በየሰንበት ትምህርት ቤቱን በሌላም ቦታ ይዘጋጃሉ። በተለይ የመጻሕፍት ሪቪው ዳሰሳ በሚቀርብ ጊዜ ባጭር ያ መጽሐፍ የያዛቸውን ኮንተንቶች የሚያብራራ ስለሆነ ለንባብ ይጋብዛል እና የንባብ ልምዳችንን እንድናዳብር ያደርጋል። ከዚያ ውጭ ብዙ አንብበው የተጠቀሙ ሰዎችን ማናገር፣ በጣም አንብበው ለራሳቸውም ለሌላውም የተረፉ አሉ እና ያ ልምድ እንዴት እንዳመጡት ደግሞ እነሱን መጠየቅ። እንደ አባባልም አለ መጽሐፍን ገጹ ላይ ሽፋኑን ብቻ አይተህ አትገምተው ይባላል እና አሁን ደግሞ በዘመናችን ላይ ብዙ መጽሐፍት ከፊት ለፊት የእመቤታችን ስለ አድኖ የተለጠፈ ውስጡ መንፈቅና ያለበት ብዙ መጽሐፍት አለና ይሄን ምክር ያየ ይሄን የሰማ ምን አይነት መጽሐፍ ያን በሚለውንም አያይዞ የመጨረሻ እንደ ምክር ማድረግ ውስጥ በጣም ጥሩ። በነገራችን ላይ በብዙ ሊቃውንት ዘንድ የሚጠቀስ በየትርጓሜው የምናነሳው ዮሐንስ አፈወርቅ የተናገረው አንድ ቃል አለ። እዚህ ተግሳጽ ላይ ነው ያለ። ቦታው ይሄ ነው። ቋሚ በሁሉም ቦታ ግን እናነሳዋለን። ይደሎ ለዚያ ያነበብ ቅድመ ይስክር ስሞ ለባለ መጽሐፍ ወምዝ ይምሃር። ይሄ ተግሳጽ 8 ላይ ነው ያለ። መጽሐፍ የሚያነብ ሰው ቅድመ ይስክር ስሞ ለባለ መጽሐፍ፣ ጸሐፊው ማን ነው ብሎ ስለ ጸሐፊው ማንነት ጠንቅቆ ይረዳ ያውቅ። ምክንያቱም ጸሐፊው መናፍቅ ከሆነ በጭራሽ ከሱ ሃይማኖት አይገኝም። ጸሐፊው ያልተስተካከለ ህይወት፣ ያልቀና ህይወት ካለው የቀና ህይወት በመጽሐፍ ውስጥ ሊገኝ አይችልም። አብነት አርአያ ሊሆን ስለማይችል መጀመሪያ ቅድመ ይዝክር ስሙ ይደለው ለዚያ ያነብብ፣ ለሚያነብ ሰው የመጽሐፉን ባለቤት ታሪኩን ያጠና ዘንድ ይገባዋል። ከዚያ በኋላ ያንብብ፣ ከዚያ በኋላ ያስተምር ጠቅሶ። የመጀመሪያው ይሄ ነው። ቅዱሳት መጻሕፍትን የሚያነቡ ወንድሞች እህቶች፣ በጠቅላላ ምእመናን የጸሐፊውን ማንነት፣ የቤተ ክርስቲያን ሰው ነው፣ ከየትኛው ትምህርት ቤት ነው የተማረው? ምክንያቱም ያለ መምህርና ያለ መጽሐፍ የሚገኝ ሰው የለም። በቅዱሳት መጻሕፍትና በመምህራን የዘር ሐረግ ውስጥ ነው የመጣን ሁላችንም። ስለዚህ ከቤተ ክርስቲያኒቱ ተቋማት፣ አብነት ትምህርት ቤቶች፣ መምህራን፣ ሰንበት ትምህርት ቤቶች ከዚህ ከሚባል ቦታ የተማረ መሆኑ መረጋገጥ አለበት። ያገኘነውን ሁሉ የምናነብ፣ ያገኘነውን ሁሉ መምህር አድርገን የምንቀበል ከሆነ ግን በሃይማኖት ለመጽናት ይከብደናል። ስለዚህ የመጀመሪያው ማን ነው ጸሐፊው? እሱን ማጥናት በጣም ምንም ይሁን
የትንፍጩ ዱቄቱን አምጩ በሃይማኖት አይሰራም። የተፈጨበት ቦታ ራሱ መጠናት አለበት። ከምንጩ ስለሆነ እያንዳንዱ ነገር የሚቀነው የሚጣመመውም እና መምሩ ይሄን ብቻ አይደለም የሚያስተምረው መምሩ ብቻ አይደለም ከየትኛው መምር ነው የተገኘ የሚለውንም ማጥናት አለብን። ምክንያቱም በፍጹም መናፍቅ መምር ሃይማኖተኛ ደቀ መዝሙር ሊያፈራ አይችልም። ስለማይችል ይሄን መጠንቀቅ ይገባል። ሁለተኛ ከቤተ ክርስቲያኒቱ ተቋማት መጻሕፍትን መርምረው ሱቅ ላይ የሚያስቀምጡ ኃላፊነት የሚሰማቸው በቤተ ክርስቲያን አካባቢ ያሉ ማለት ነው ከነሱ መግዛት ይገባል። ቢያንስ እንኳን በስርዋጽ ስተት ቢኖርበት ተቋማት ስለሆኑ ሄደን መጠየቅ እንችላለን። እንደዚህ አይነት ኑፋቂ አግኝቼበታለሁ ከምን አንፃር ነው ብለን። ግን ገበያ ላይ የሚሸጥ ማንኛውንም ሰው ምን ገዛ ከሆነ ያ ሰው ተጠያቂ አይደለም። የት እናገኘዋለን? ስለዚህ የት ነው የምገዛው? ከማን ነው የምገዛው? ለማን ነው የምገዛው? ይህን መጽሐፍ ማን ነው የጻፈው የሚለውን ነገር በደንብ ጥናት አድርገው ምዕመናን መስራት ይኖርባቸዋል። ከሁሉ በላይ ለቅዱሳት መጻሕፍት ሐሳቡን ለመጠቅለል ቅዱሳት መጻሕፍትን ለማንበብ መንፈሳዊ ስራ በጣም ልዩ ትኩረት መኖር አለበት። ለልጆቻችንም ለሚመጣው ትውልድ ማስተማር ያለብን ወደ ቅዱሳት መጻሕፍት ንባብ እንዲመጡ ነው። አሁን ምንም አይነት ነገር መያዝ እንዳንችል አእምሯችንን በጣም አጥቦ ይሄ በቃ 24 ሰዓት በሙሉ ይሄ ቅዱሳት መጻሕፍትን ማንበብ የለም። ይሄ ነገረ ዘርቁን ቀልዱን ጨዋታውን የሚያደርጉ ቪዲዮዎችን ሰው እየተመለከተ ከንባብ እየራቀ ፈጽሞ ሃይማኖቱ እየላላበት ጸጋ እየራቀው ከሰው ጋር ተግባብቶ መኖር የማይችል እየሆነ ግለኝነትን እያሰለጠነ ሄዷል። ስለዚህ መንፈሳዊ ስራና ቅዱሳት መጻሕፍትን ትኩረት ማድረግ ይገባልና ሊቁ ምንድነው የሚለው? ስጋዊ ስራ ለመስራት ትተጋላችሁ፣ መንፈሳዊ ስራ ግን ከናንተ ዘንድ እንደ ሰኞ ጉዱፍ ናት ይላል። አሁን በሀገራችን በሰንበት ቤት ስለማይጠረግ ልክ ሰኞ በጠዋት ምንድነው የሚደረግ? ቶሎ የሰነበተውን ቆሻሻ ጠርጎ ጉድፉን መጣል ችኮላ አለ እና በእናንተ ዘንድ ቅዱሳትን መጻሕፍትን ማንበብ መንፈሳዊ ስራ መስራት እንደ ሰኞ ጉድፍ ናት ይላል ሊቁ። ነጋል ነጋ ብለው አውጥተው ይጥሏታልና እናንተ ግን ጌታም እንደተናገረው መቅደመ ህሱ መንግስቶ ወጽድቆ፣ እናንተ ግን ከሁሉ አስቀድሞ መንግስቱን ማለት ሃይማኖትን ወጽድቆ ምግባርን ያዙ፣ ቅዱሳት መጻሕፍትን አንብቡ። ይህን ያሰበ በዚህ ዓለም ያሻውን አያጣም፣ ያላሰበ ግን ሁሉን ያጣል። እያድገክሙ አልተዋችሁም ብሎናልና መንፈሳዊ ነገርን እናስቀድም። ከትሩፋት ቅዱሳት መጻሕፍትን ከማንበብ የሚከለክላችሁ ከእግዚአብሔር የሚለያችሁ የዚህ ዓለም ሐሳብ ብዙ ነውና ተጠንቀቁ። ከሁሉ በላይ ይህን ዓለም የወዲያኛውንም ዓለም እንዳናጣ ቅዱሳት መጻሕፍትን እናንብብ። ልዑል እግዚአብሔር እርሱን መፍራት በልቡናችሁ ያሳድርባችሁ ይላል። እሱን መፍራት ካለ ቅዱሳት መጻሕፍትን እናነባለን፣ በእነሱ ሕግ ጸንተን እንኖራለን። በዚህም በዚያኛውም ዓለም ከብረን የምንኖር መሆኑን ገልጾ ተግሳጹን ያጠናቅቃል ማለት ነው። ከልብ እናመሰግናለን። ቃልዎት ያሰማልን። ውድ ተመልካቾቻችን ተግሳጽ 8 ስለ ቅዱሳት መጻሕፍት ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ያብራራውን ድርሳኑ ይህን ይመስል ነበር። ተግሳጹ ይህን ይመስል ነበር። ሳምንት በተግሳጽ 9 እንገናኛለን። እስከዛው ድረስ ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። እስከ ሳምንት ቸር ሳምንት ይሆንላችሁ። ዮሐንስ አፈወርቅ